በማመናቸው ምክንያት አላህ Subhanahu Wa Ta'ala እነሱን ይመራቸዋል። አንደኛ ዱንያ ላይ ትክክለኛውን መስመር ይዘው እንዲሄዱ ያደርጋቸዋል። ሁለተኛ በአኺራ ላይ ጀነት የሚያደርሳቸው መስመር በሲራጥ ላይ በሰላም አልፈው ጀነት እንዲደርሱ አላህ Subhanahu Wa Ta'ala ያደርጋቸዋል። ተጅሪ من تحتهم الأنهار في جنات النعيم በእነዚያ ማጣቀሚያ በሆኑ ጀነቶች ውስጥ ከበታቾቻቸው አራት ወንዞች ይፈሳሉ ይላል አላህ Subhanahu Wa Ta'ala። አራት ወንዞች አሉ በጀነት ውስጥ ይፈሱ። የጀነት ሰዎች የፈለጉ የሚጠጧቸውና የሚጠቀሙባቸው ጀነቶች አሉ። እነዚህ የጀነት ሰዎች እንግዲህ ጀነት ውስጥ ከገቡ በኋላ ዳዕዋ ፊሃ ሱብሃነከ አላሁማ ለመናቸው ዱዓቸው ዒባዳቸው በጀነት ውስጥ ሱብሃነከ አላሁማ ጌታችን ሆይ ጥራት ይገባህ እያሉ ዱዓ ያደርጋሉ የጀነት ሰዎች በጀነት ውስጥ። አላ ሐዱ አህሊል ጀና ወተሕየቱሁም ፊሃ ሰላም በመካከላቸው የክብር ሰላምታቸው ደግሞ ሰላም መባባል ነው። ሰላም አለይክ ሰላም አለይክ ይባባላሉ። አላህ በራሱ ይላቸዋል፣ መላእክቶችም ስበሳቸው ይባባላሉ። ከዛ የዱዓቸው መጨረሻና መስጊያ ወአኺሩ ዳዕዋሁም አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው ብለው ያመሰግናሉ ይላል። ወይም ደግሞ ዳዕዋሁ ፊሃ ማለት በጀነት ውስጥ የነሱ ጥያቄያቸው ሱብሃነከ አላሁመ ነው የሚሉት። አንድ ነገር መጠየቅ ሲፈልጉ በዚህ ቃል ነው የሚጠይቁት ማለት ነው። ኢዛ መረ ቢሂም ጠይብ የሽተሁና የጀነት ሰዎች በእነሱ ላይ በራሪ ሲያልፍና ሲመለከቱ ያንን በራሪ የሚፈልጉት ከሆነ ምን ይላሉ? ሱብሃነከ አላሁመ ይላሉ። ይህች ቃል ሲናገሩ ወዲያው መላኢካው ይዞ ያን የፈለጉትን ነገር ይዞ ይመጣና አሰላሙ አለይኩም ብሎ ሰላም ብሎ ያን ነገር ይሰጣቸዋል ማለት ነው። ወተሕየቱሁም ፊሃ ሰላም በጀነት ውስጥ ያው የክብር ሰላምታን ይለዋወጣሉ። መጨረሻ ያንን ከተጠቀሙ በኋላ ይሄን አላህ Subhanahu Wa Ta'ala የሰጣቸውን ኒዕማ ከተጠቀሙ በኋላ ወአኺሩ ዳዕዋሁም የጥያቄያቸው መጨረሻ አልሐምዱሊላሂ ረቢል ዓለሚን ለዓለማት ጌታ ምስጋና ይገባው የጠየቅነውን ጥያቄ በጀነት ውስጥ አሳክቶልናል በማለት ጌታቸውን ያመሰግናሉ። ወፊህ ዲላለቱን على أن الله تبارك وتعالى هو المعبود في الأولى والآخرة أي في الدنيا والآخرة. الله سبحانه وتعالى በዱንያ የሚሆን በአኺራ የሚሆን ትክክለኛ ምስጋና የሚገባው ጌታ አላህ መሆኑን ይሄ ይጠቁማል። የጀነት ሰዎች እንኳን ጀነት ገብተው የጀነትን ጸጋ ከተጠቀሙ በኋላ ወይም ዱዓ ካደረጉ በኋላ መጨረሻ ምስጋና የሚያቀርቡት አላህ Subhanahu Wa Ta'ala ነውና ምስጋና በየትኛው ሁኔታ ዱንያ ላይ ምስጋና የሚገባው አላህ ነው፣ አኺራ ላይ ምስጋና የሚገባው አላህ Subhanahu Wa Ta'ala መሆኑን እቺ አያት ተጠቁማለች። አሉ بهذا نكتفي وصلى الله على نبينا محمد وعلى آله وصحبه وسلم. أعوذ بالله من الشيطان الرجيم. هو الذي جعل الشمس ضياء والقمر نورا وقدره منازل لتعلموا عدد السنين والحساب ما خلق الله ذلك إلا بالحق يفسر الآيات لقوم يعلمون. إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم أعوذ بالله من الشيطان الرجيم. قال الله تعالى هو الذي جعل الشمس ضياء. الله سبحانه وتعالى يا نوم ፀሐይ አንጸባራቂ አድርጎ የፈጠረ የሆነ ጌታ ነው። ወለቀመረ ኑራ ጨረቃን ደግሞ አብሪ አድርጎ የፈጠረ የሆነ ጌታ ነው አላህ። ወቀደረሁ መናዚል ያንን ጨረቃ
የማረፊያ ባለቤት አድርጎ የወሰነ የሆነ ጌታ ነው። ሊተዕለሙ ዐደደ ሲኒን የዓመታትን ቁጥር እናንተ ልታውቁበት፣ ወልሒሳብ እንደዚሁም ሒሳብን ልታውቁበት። ጨረቃውን አይታችሁ በሌሊት ጊዜ ለማወቂያ ስለሚያገለግል ያን ልታውቁ ዘንድ በዚህ መልኩ አላህ ሱብሓነሁ ወተዓላ ጨረቃ ሲሄድ የራሱ የሆነ ማረፊያ የሚሄደው የራሱ የሆነ መጠን አድርጎለት ነው አላህ የፈጠረው። ማ ኸለቀ አላሁ ዛሊክ ይህን አላህ ሱብሓነሁ ወተዓላ አልፈጠረም ኢላ ቢልሐቅ በሐቅ ቢሆን እንጂ አልፈጠረም። በዚህ መልኩ ፀሐይንም ጨረቃንም ሲፈጥር አላህ ሱብሓነሁ ወተዓላ ያሰበበት የሆነ ዓላማ ሒክማ አለው። ዝም ብሎ ለቧልታ ለጨዋታ ያስገኘው የፈጠረው ነገር አይደለም። ዩፈሲሉ ልአያት አንቀጾችን አላህ ሱብሓነሁ ወተዓላ ያብራራል። ሊቀውም ያዕለሙን የሚያውቁ ለሆኑ ሰዎች በዚህ መልኩ ያብራራላቸዋል። ኢነ ፊ እኽቲላፊ ሌይሊ ወነሃር በሌትና በቀን መለያየት አንዱ ረዥም አንዱ አጭር፣ አንዱ ሞቃታማ አንዱ ቀዝቃዛ በመሆን አላህ አለያይቷቸዋልና። ወማ ኸለቀ አላህ አላህ ሱብሓነሁ ወተዓላ በፈጠረው ፊ ሰማዋት ወልአርድ በሰማያት ውስጥ በፈጠራቸው ፍጥረታት እንደዚሁም በምድር ውስጥ በፈጠራቸው ነገሮች ሁሉ ለአያትን ሊቀውም የተቁን ለእነዚያ አላህ ሱብሓነሁ ወተዓላ ለሚፈሩ ለሆኑ ሰዎች ምልክቶች አሉ ይላል። ፈጣሪ እንዳለ ብቸኛ የሆነ እንዳለ ራሳቸው ፍጥረተ ዓለሙ ማስረጃ እንደሆነ ይጠቁማል አላህ ሱብሓነሁ ወተዓላ። ኢነ ለዚነ ላ የርጁነ ሊቃአና እነዚያ የእኛን መገናኘት ተስፋ የሌላቸው ሰዎች